ጉድ! ከባድ ችግር ተፈጠረ። ሰላም ወንድሟን በኃይሉን ማንቁርቱን ይዛ ገደለችው። ቃል እና ብሌን በጣም ደነገጡ። ማመን አቃታቸው። ሰላም ወንድሟ በመርዝ መርዞ ሊገላት እንደነበረ ሁሉንም ነገር ቃል ተናዘዘች። አቶ በኃይሉን ሽምጥጥ አድርጋ ኪዳ እንግዲህ በሚገርም ሁኔታ ቃል እማዬ ላደረግኩሽ ነገር እጅጉን ይቅርታ አድርጊልኝ እማዬ፣ ግን እኔና አጎቴ አንቺን በጣም ብዙ ነገር በድለንሻል፣ ልንገልሽ ሁሉ ነበረ ብላ አለቻት። ምን እያልሽ ነው ቃል? ይህንን ማመን አልችልም ብላ ስትል ብታምኔም ባታምኔም እንግዲህ ከአንድ አይሉት ሁለቴ ከሁለት አይሉት ሶስቴ አንቺን ለመግደል መርዝ እያደረግን ነበረ። ነገር ግን ሁሉንም ነገር እያከሸፈችብን የነበረችው ብሌን ናት ብላ አለች። ለካ ብሌን የህይወቴ አትራፊና ህይወቴን እንደገና ህይወት የዘራችብኝ የአይኔ ብሌን ነበረች ማለት ነው። ቆይ ይህን ያህል ምን ባደርግህ ነው ወንድሜ ብላ ማንቁርቱን ያዘችው። አቶ በኃይሉም በቃሽ ሰላም፣ ከዚህ በላይ ምንም ነገር እንድትናገሪ አልፈቅድልሽም። እርግጥ ነው አንቺን ለመግደል በጣም ብዙ ጊዜ ጥሬ ነበር፣ ግን በፍጹም አልቻልኩም። ምክንያቱም ያቺ ጉንዳን የሆነች ልጅ እያለች አንቺን በየት በኩል መርዤ ሀብትና ንብረቱን እወስዳለሁ ብሎ አላት። ይህ ሁሉ ሀብትና ንብረቴን ለመውረስ ነበር እንዴ ብላ አለችው። አዎ አባታችን ሲሞት ሁሉንም ነገር ላንቺ አወረሰሽ። አንቺ ደግሞ ይችን አባቷ የማይታወቅ ልጅ አምጥተሽ እቤት ማሳደግ ጀመርሽ። ከዛም ደግሞ አረብ ሀገር እሄዳለሁ ብለሽ ይህንን የመሰለ የተጣለለ ቤት ሰራሽ። አንቺ በሀብት ላይ ሀብት ስታፈሪ፣ እኔ ግን ምንም ነገር የለኝም እና ታዲያ አንቺን ብገል ማነው የሚጠይቀኝ ብሎ አላት። አንተ እንግብግብ ሰይጣን የሆንክ ሰውዬ፣ ታዲያ እኔ ላይ እንደፈለክ ብትጫወትብኝ ምንም ችግር የለውም። እንዴት ነው ያንተ ተባባሪ ልጅ አድርገህ የሾምካት? እንዴት ነው ቃል እናቷን እንድትመርዝ ያደረካት ብላ አለችው። እውነት ለመናገር ቃል ያንቺ ልጅ አይደለችም። ትሰምኛለሽ? ወደድሽም ጠላሽም ያንቺ ልጅ ልትሆን አትችልም ብሎ አለ። ምን እያልክ ነው አንተ ሰውዬ? ዛሬ ደግሞ አብደሃል መሰለኝ ብላ አለችው። ነሽ የእውነቴን ነው ምልሽ ሰላም፣ እኔ በፍጹም አላበርኩም። ቃል ግን ያንቺ ልጅ አይደለችም። ሆን ብሎ ዲኤንኤው የቀየረው ሰው አለ ብሎ አላት። እንግዲህ ቃልና በኃይሉ አይጥና ድመት ሆኑ። ትሰሚኛለሽ? የእውነት አንቺ ጉንዳን የሆንሽ ልጅ ጨፍልቄ ነው እንደ ጉንዳን የምጥልሽ ብሎ አላት። አንተ ራሱ ምንም አታመጣም፣ ይበቃሃል በኃይሉ፣ ከዚህ በላይ እንድትጫወትብኝ አልፈቅድልህም። አሁን ደግሞ ዙፋኑ ላይ ያለሁት እኔ ነኝ። ሰላምንም ሆነ ብሌንንም ያችን አሮጊትንም መቆጣጠር እችላለሁ። ምክንያቱም አሁን ላይ ሰላም ማንም ቢመጣ ማንም አትሰማም። ምክንያቱም ቃል የኔ ልጅ ናት ብላ ደምድማለች ብላ አለችው። ኧረ እባክሽ ታዲያ አንቺ ገላሽን ቸርችረሽ እንደሆነ ዲኤንኤውን እያስቀየርሽው የማላቅ ይመስልሻል እንዴ ብሎ ሲላት፣ እሱን እኮ የምናውቀው አንተና እኔ ብቻ ነን፣ ሌላው ሰው አያውቅም አይደል እንዴ በኃይሉ። ስለዚህ አንተን ደግሞ የገዛ እህትህ አታምንህም፣ አባራሃለች ከቤቱ። ይልቁንስ እኔ ጋር ተስማምተን ሁሉንም ነገር በአንድ ብናደርግ ይሻላል። ትሰማኛለህ? እርግጥ ነው አሁን ከየትና መቼ እንዴት እንደመጣው አላውቅም፣ ግን ደግሞ አሁንም ሰላምን እንደ እናት ልቀበላት አልችልም። ስለዚህ እኔ ጋር ከተስማማ ሀብትና ንብረቱን እኩል እናደርጋለን ብላ አለችው። አንቺ አውሬ፣ እኔ ካንቺ ጋር ልዋዋል ብሎ ሲላት፣ እኔ ምን አገባኝ ታዲያ፣ እማትዋዋል ከሆነ ተወው፣ ሁሉም ጥቅም ለራሱ ብቻ ነው ብላ አለችው። ኧረ እባክሽ ትሰሚኛለሽ? ጥቅሙ ይቅርብኝ ብሎ አላት። እንደዛ ከሆነ ታዲያ ምን ችግር አለው? ያንተ ጥቅም ይቅርብኝ ብላ አለችው። ሰላምና በኃይሉ ለአንዴና ለመጨረሻ ጊዜ በከባዱ ተጣሉ። ትሰማኛለህ? ድጋሜ እኔ ወንድም የለኝም፣ ወንድሜን
ቀብሬዋለሁ ብላ አለች። እባክሽ ተረጋጊ፣ እኔ ምንም ነገር አላደረኩም። የዚህ ሁሉ ዋና ጠንሳሽና መሰረት ቃል ናት ብሎ ቢላትም እንኳ በቃ አሁንም ስለ ቃል እያወራህ ነው። ቃል የገዛ ልጄ ናት እና አርፈ ተቀመጥ ብላ ልክ አስገባችው። እሺ እንደዛ ከሆነ እመኝኝ አንድ ቀን ይጸጽትሻል ሰላም። ምክንያቱም ቃል ያንቺ ልጅ አይደለችም። ይልቁንስ ያንቺ ልጅ ፈልጊና ከወጣችበት አዘቅት ብታድናት ይሻልሻል። የሰው ልጅ ብትንከባከቢም ነገ ገላሽ ነው የምትሄደው ወይም የሆነ ሀብት ዘርፋሽ ነው የምትሄደው ብሎ አላት አቶ በኃይሉ። እንደዛ ከሆነ አንተም ቅጣትህን ማግኘት አለብህ ብላ እንግዲህ በግድያ ወንጀል እንዲሁም በማጭበርበርና በጣም በብዙ ነገር አቶ በኃይሉን ከሰሰችው። በኃይሉም እምባደም እስከሚወጣው ድረስ በጣም ተጸጸተ፣ በጣም ተናደደ። እመኝኝ እገላችኋለሁ፣ እኔን አያድርገኝ በኃይሉ እያለ ዛቻውና ማስፈራሪያው ቀጠለበት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። ሰተት ብላ ከሰላም ጋር ተፋጠጡ። ትሰሚኛለሽ አንቺ ወራዳ፣ አንቺ ደሃ ትሰምኛለሽ? አሁን ቀጥ ብለሽ ከቤቴ ውጭልኝ ብላ አለቻት። ምን እያልሽ ነው ሰላም? የእውነት ይህን ንግግር አንቺ ነሽ የተናገርሽ ወይ ብላ አለቻት። ምን ነው ገረመሽ? እኔ እንደዚህ አይነት ንግግር አልናገርም እንዴ ብላ ስትል መናገሩንማ ትናገሪያለሽ፣ ግን ደግሞ መቼና እንዴት የሚለው ነው ብላ አለች። ምን ይገርማል? የእውነት ልጄን በጥፍ ጨረቃ አባረርሻት አይደል? ፍርፋሪም ደበቅሽባት፣ በጣም ብዙ ወንጀሎችን አሰራሻት ብላ አለች። የእውነት በጣም ታሳፍሪያለሽ። ምን ማለት ነው ደግሞ ይሄ? እኔ ምንም ነገር አላደረኳትም፣ ግን ደግሞ አድርጋኛለች ብላታለች። አንቺ ራሱ ጤነኛ አይደለሽም ሰላም። አንቺ እኮ የገዛ ልጅሽን እውነት ለመናገር ፈልገሽ አላገኘሽ፣ ግን ደግሞ ይችን ሌባ ቀጣፊ ቃልን የኔ ልጅ ናት ብለሽ እምታምኚ ሴትዮ ነሽ ብላ አለቻት። እባክሽ ተከበሪ እያለችስ በራሳቸው ቃል ትሰሚኛለሽ እማዬ፣ አየሽ ምን ያህል እንደምታወርድሽና ምን ያህል ላንቺ ክብር እንደሌላት ግን በዚህ ተረጅ። እኔ ክብርሽን እንድትጠብቂ ነው የምፈልገው፣ ማንም ተነስቶ እንዳዋረደሽ አልጠብቅም ብላ አለቻት። ቆይ ምን እያልሽ ነው? ማን ምን አዋረደኝ ብላ ስትል ከዚህ በላይ እንዴት አድርገሽ ትዋረጃለሽ? ትሰሚኛለሽ? በቃሽ፣ አሁንስ ይበቃሻል። ከዚህ በኋላ እንደውም እኔ ነኝ የማዛት ብላ አለች። ማንና አንቺ የምታዡ ማንን ይመስልሻል? ብሌንና ብሌንን ለእኔ ተይልኝ፣ እኔ እንደፈለግኩ አድርጌ እይዛታለሁ ብላ አለች። የእውነት አንቺማ አብደሻል ቃል። እሷ ምን አደረገች? ያጠፋችው እናቲቱ አይደለች እንዴ? ታዲያሳ እናቲቱን ብትሆን እንግዲህ የዚችን የጉደኛ ነገር እያየች ማልቀስና ማንባት አለባት። ልጅቱም እናቲቱም ይገባቸዋል ብላ አለች። የእውነት እናንተማ አብዳችኋል። ለማንኛውም የራሳችሁ ጉዳይ፣ አሁን መሄድ አለብኝ ብላ እንግዲህ ገነት አስፋልት ለአስፋልት ብትሄድም ዳግምን አጣችው። በሌላ በኩል ብሌን ወይኔ ጉዴ ፈላ፣ በቃ አሁን ምንድነው የማደርገው? ምክንያቱም ከዚህ በኋላ ማንም ቀጥ ብሎ አያየኝም እያለች አለች። በጣም ተናዶብኛል፣ ከዚህም በላይ ይገባኛል። እኔ እኮ አዋርጄዋለሁ፣ አልጋ አብሮ ሳይተኛ ተኝተሃል ብዬ እንደዛ ወርጄዋለሁ። እሱ ደግሞ አልበቃኝ ብሎ የኔ ስህተትማ የጉድ ነው ብላ አለች። ግን ምንድነው የማደርገው? አምላኬ ሆይ ወይኔ ጉዴ ፈላ፣ በቃ አሁንስ ተዋርጃለሁ እያለች ብቻዋን ማውራትና እንዲሁም እንባዋን ማፍሰስ ቀጠለችበት። ቃል ልብሱ አልታጠበም፣ ልብሱን እጠቢ፣ እቃው አልታጠበም፣ እቃውን እጠቢ እያለች በጣም አሰቃየቻት። ሰላም ተደብቃ እየሰማች አምላኬ ሆይ ይችን ልጅ ምንድነው የማደርጋት? አሁንስ የእውነት ልትገልብኝ ነው? ቆይ እርግጥ ነው እኔ ተሳስቻለሁ። ታዲያ እኔ በተሳሳትኩት ለምንድን ነው ብሌንን የምትቀጣት? ወይስ እናቷን ለመጉዳት ስትል ነው? እያለች ብቻዋን ማውራት ቀጠለችበት።
ብሌንና ቃል እያወሩ ባሉበት ሰዓት እኔ ምልሽ ቃል እኔ ምን አደረግኩልሽና ምን አደረግኩሽና ነው በዚህ ልክ የምትቀጭኝ? ግን አላሳዝንሽም ወይ ብላ ጥያቄ ጠየቀቻት። ምንም ነው የማታሳዝኘኝ፣ ምክንያቱም እንዳንቺ ወራዳና ከንቱ ሰው አይቼ አላውቅም ብላ አለቻት። እባክሽ ላፍሽ ለከት ይኖርሽ እማዬ ጋ መቼም ተመሳጥራችሁ ብዙ ነገሮችን አድርጋችኋል። ግን ደግሞ በስተመጨረሻ አልስማማ ስትሉ እኔንና ሰላምን እና ለማለያየት መጣሽ አይደለም? ምክንያቱም አንቺ የምታያትን ሁሉ አሁን ወዳ ሳይሆን በግዷ እያደረገችልሽ ነው አይደል ቃል ብላ ስትላት፣ እኔ ምን አገባኝ ትሰምኛለሽ? እኔ እኮ ውለጂን ብያት አይደለም ብላ አለች። እሱ እውነት እንዳልሆነ ሁለታችንም እናውቃለን ብላ ስትል ሰላም ደነገጠች። ቆይ ምን እያለች ነው ብሌኔ? ወይስ ያልሆነ ነገር እሷም እንደ ዶክተሮቹ እያመነች ነው? ትሰምኛለሽ ቃል፣ አንቺና በኃይሉ ሆናችሁ የምታደርጉትን እያንዳንዱ ነገር አውቃለሁ፣ ግን ደግሞ የትየን ነገር ልብ መስበር ስለማልፈልግ ብቻ ምንም አልልም እና እጠብቃለሁ ብላ አለች። ምንድን ነው የምትጠብቂው? እሱ ምንም ነገር አይመለከትሽም ብላ አለች። የዳግም ስልክ ቢሞከርለት ጠፋ። የገነት ጎረቤት ዶክሜንቱን አገኛለሁ ብላ ተደስታ ሳትጨርስ ስታገኘው ነጭ ወረቀት ነው። ይቺ አሮጊት ሽማግሌ የሆነች ሴትዮ ቆየት አባቷ ደብቀው ነው። ምክንያቱም ያን ወረቀት አገኘው ማለት እንደኔ ሀብታም ሰው የለም። ሀብታም ሆንኩ ማለት ደግሞ ከዚች ከሰፈር ወጥቼ የራሴ ነገር ለው እያለች ግን ደግሞ ከሸፈባት። ቃል ብሌንን ልብሱን ብርድ ልብሱን እንዳለ በሻንጣ አውጥታ እጠቢ ብላ ስትል ምን እያልሽ ነው ቃል? በጣም ደክሞኛል። እቃውን እኮ ድጋሚ ያጠብኩኝ አሁን አልችልም፣ ግን ደግሞ ማሽን ውስጥ አስገብቼው ማረፍ እፈልጋለሁ ብላ ስትል ማሽን ውስጥ ከሆነማ እኔ ራሴ እኮ ማጠብ እችላለሁ። ምን እያልሽ ነው? የግድ እራስሽ ማጠብ አለብሽ ብላ አጨናነቀቻት። የእውነት አንቺማ የሆነ ነገር ሆነሻል። በፍጹም ሰላም ብቻ ስላናደደችሽ አይደለም ብላ አለች። አይ እኔ ማንም አናደደኝ፣ ማንም ምንም ግድ አይሰጠኝም። አሁን እኔ የሰላም ልጅ ነኝ፣ አንቺ ደግሞ የቤት ሰራተኛ ነሽ ብላ ስትል ሰላም አላስችላት ብሎ ምን እያልሽ ነው ቃል? አሁንስ በጣም አበዛሽው እና እባክሽን ተረጋጊ ብላ አለቻት። ምን ነው እንዲሄድ ትፈልጊያለሽ እንዴ? ሰላም ተናዳ በቃ ከዚህ በኋላ ሂጂ፣ ልሄድ ነው እያልሽ እንድታስፈራሪኝ አልፈቅድልሽም ብላ አለቻት። እንደዛ ከሆነ ጥሩ ነው፣ ምክንያቱም እኔም ሲጀመር እዚህ ቤት መቀመጡን አልፈለግኩም ብላ አለች። ምን ማለት ነው? አዎ በጣም ሰልችቶኛል፣ እናንተ ሁሉ ሰልችታችሁኛል እያለች ማውራቷን ቀጠለች። ወይኔ ጉዴ! እባክሽ ብሌኔን ሌላ ምንም ነገር አልፈልግም፣ በቃ አንቺ ቤቱን ለቀሽ ውጭ ብላ አለች። ምን? አዎ እራሳቸው ሰርተው እንዲበሉ ፈልጋለሁ፣ አንቺ ደግሞ እባክሽን ተይ ውጭልኝ ብላ ብትል፣ አይ እኔ ቤት ሂጄ መግቢያ የለኝም ምክንያቱም ስለተጣላሁኝ ብላ አለቻት። ምን? እናቴ ጋር ተጣልቻለሁ ደግሞም አልሄድም ብላ ብሌን ግግም አለች።